ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ዛሬ ከፓርት 1 የቀጠለ ፓርት 2 ይዤላችሁ መጥቻለሁ። በፓርት 1 ግራውንድ ፍሎራችንን አይተናል። ዛሬ ደግሞ ፈርስት ፍሎራችንን እንዴት አድርገን እንረዳለን እናነባለን የሚለውን እናያለን። ዛሬ ፈርስት ፍሎር ፕላናችንን ስናይ በመጀመሪያ ምን ጊዜ እዚህ ጋር ግሪዳችንን እናገኛለን። ግሪዳችን ስለ ግሪድ በፓርት 1 ዲስከስ አድርገናል። ኤቭሪ እዛ ላይ ያለው አላይመንት እዚህ ላይ ይኖራል ማለት ነው። ግሪድ የታችኛው ግሪድ እየተከተለ የላይኛውን ግሪድ ይሰራል ማለት ነው። ከዚህ በተጨማሪ ኮሎኖቹም እንደዛው አላይንድ ሆነው እናገኛቸዋለን። አንዳንዴ ምንም አይነት ሰፖርት የማያደርጉ ከሆነ እዛው ግራውንድ ፍሎር ላይ ወይም ደግሞ ሰፖርት የሚያደርጉት ቦታ ላይ ይቀራሉ ማለት ነው። ከዛ በተጨማሪ ብዙ ጊዜ ከሌአውት ጋር የተገናኘው ነገር አንዳንዴ እንደየሩሙ ፋንክሽናሊቲ ሊቀየር ይችላል፣ ወይም ደግሞ የፍሎሩ ባውንደሪ ማለት ነው። ለምሳሌ የግራውንድ ፍሎራችን ግራውንድ ፍሎር ሌአውት እና የፈርስት ፍሎራችን ሌአውት ላይገናኝ ይችላል። ኢትስ ዲፔንድ ኦን ፋንክሽናል ሩም ማለት ነው። እና እንደ ዲዛይናችን አርኪቴክታችን ዲዛይን እንደሚያደርገው ፎርም ሼፕ እነዚህ እንትን ናቸው። ፎርም ሼፕ የምንላቸው ዲዛይን ኤሌመንቶች ናቸው። ቤዚክ ፈንዳሜንታል ቤዚክ አርኪቴክቸር ላይ እናገኛቸዋለን። እነዚህን እንትኖች ዲዛይን ስናደርግ የዲዛይን ኤሌመንት ምንድን ናቸው የሚሉት ነገሮች እዛ ላይ እናገኛቸዋለን። ኦር ቤዚኩን እኔም በሌላ ፕሮግራም ልሰራላችሁ እችላለሁ ማለት ነው። እና ዲዛይናችን ለምሳሌ ገባ ወጣ የሚል ከሆነ ግራውንድ ላይ እንደዛ ላይሆን ይችላል። ስለዚህ ምን ጊዜ ፈርስት ፍሎር እና ግራውንድ ፍሎር ላይመሳሰል ይችላል፣ ሊመሳሰልም ይችላል። ኢትስ ዲፔንድ ኦን ዘ ዲዛይን ኤንድ ዘ ሩም ፋንክሽን ማለት ነው። ለምሳሌ አርኪቴክቸራችን ስኬች ሲያደርግ ወይም ደግሞ ዲዛይን ሲያደርግ የተጠቀመው ጂኦሜትሪ ሬክታንግል ከሆነ እና ሌላም ጂኦሜትሪ ቢጠቀም በዛ ምክንያት የሚመጣ ይሆናል። አንዳንድ ደግሞ ሩማችን ኢትስ ዲፔንድ ሊያደርግ ይችላል ማለት ነው። ከዛ ሩም ፋንክሽናሊቲያችን ደግሞ ሊቀየር ይችላል። ኢን ስትራክቸር ይህ ማለት በስትራክቸራል ላይቭ ሎዳችን ሊቀየር ይችላል ማለት ነው። ላይቭ ሎዳችን ወይም ደግሞ እነዚህ ፈርኒቸር ለምሳሌ ታች ያለው የላይቭ ሎድ እና ለዚህ ደግሞ የምንጠቀመው ላይቭ ሎድ የተለያየ ሊሆን ይችላል ማለት ነው። ኢትስ ዲፔንድ ኦን ስለዚህ ምንድነው እዚህ ጋር ለምሳሌ ቀረብ አድርገን ብናይ ላይብራሪ እናገኛለን ማለት ነው። እዚህ ጋር ቴክስታችን ሪፈር ያደርግልናል፣ ላይብራሪ መኖሩን ሪፈር ያደርግልናል። የጠረጴዛዎች ወንበር አሬንጅመንት ላይብራሪ መሆኑን ሊያሳየን ይችላል። አንዳንዴ እንደዚህ አይነት ዲኒንግም ቴብል እኮ ሊሆን ይችላል፣ ግን እኛ የምናውቀው በምንድነው እዚህ ጋር ላይብራሪ ተብሎ ተጽፎበታል። ፍሎር ፊኒሹም እዚህ ጋር ተጽፎበት ኤሪያችን ደግሞ ስንል የዚህ የላይብራሪው ኤሪያ ማለት ነው። የዚች ክልል ኤሪያ ማለት ይሆናል ማለት ነው። ከዛ እዚህ ጋር ምን አለ? ዊንዶ አለ። ዊንዶ መስኮት እናገኛለን ማለት ነው። እዚህ ጋር መስኮት ይኖረናል። እዚህ ጋር ወላ አለ። ስለዚህ ኢች ያልኳችሁ ዳይሜንሽን ይሄ ነው ማለት ይሄ ያንዳንዱ የኮለኑ የወሉ ከዛ ደግሞ ተጨምሮ እንደገና ደግሞ የዊንዶ እንደገና የወሉ የኮለኑ እያለ የምንለቀው ዳይሜንሽን ኢች ኤንድ ኤቭሪ ብዬ በግራውንድ ፍሎር ላይ የሰራውላችሁ የዳይሜንሽን ታይፕ ማለት ነው። ከዛ በተጨማሪ እዚህ ጋር ወላ አለ። ፓርቲሽን ኢንተርናል ፓርቲሽን ወላ አለ ማለት እዚህኛው ላይ 15 ሲሆን እዚህኛው ላይ 20 ይሆናል ብዬ የሰራውላችሁ ማለት ነው። ከዛ ፈርኒቸሮቻችን ደግሞ እዚህ ጋር ያሳዩ ነው የኦፊሱን እነዚህ ለኦፊስ የተጠቀምናቸው ፈርኒቸሮች ናቸው። ስለዚህ በዚህ ሰርኩሌሽናችን ራሱ ዲፔንድ ሊያደርግ ይችላል በፈርኒቸሩ ሳይዝ በምንጠቀመው ማለት ነው። ስለዚህ እዚህ ጋር ደግሞ ዶር አለ፣ በር አለ፣ ወደ የምንወጣበት በር አለ። እዚህ ጋር ሎቢያችን አለች። እዚህ ጋር ፖርሲሊን ታይል ይላል። እዚህ ጋር ኤፍኤፍ ብሎ ፍሎር ፊኒሹን ፖርሲሊን ብሎ ያስቀምጥ። ኤሪያውንም ደግሞ የዚህ የሎቢው ማውጥ እንችላለን ማለት ነው። እና
ከዛ በተጨማሪ እዚህ ጋር ክሎዜት አለን። የሱም ኤሪያው ተቀምጦልናል፣ ፍሎር ፊኒሹ ተቀምጦልናል። እዚህ ጋር ደግሞ ራሱን የቻለ ቴምፕሌት ሪፈር የሚያደርግልን አለ ማለት ነውና ሌላ እዚህ ጋር ኤክስ የምትል ምልክት እናያለን። እቺ ኦፕን ዳውን ወይም ደግሞ እዚህ ጋር ምንም አይነት ነገር የለም ባዶ ነው የሚለውን ሜሴጅ ለማሳየት የተጠቀምንበት ሳይን ነው ማለት ነው። እንዴ ኤክስ አድርገን ኦፕን ዳውን መሆኑን ነው። ይሄኛው ደግሞ ከግራውንድ ፍሎር የመጣው እንዲህ የመጣ እዚህ ጋር ትሬድ አለ፣ በየ30ው ትሬድ አለ። ከዚህ ጋር ላንድ ያደርግና እዚህ ጋር ትሬድ አለ፣ እዚህ ጋር ላንድ ያደርግና ወደ ሰከንድ ፍሎር የሚሄድበት ቀስት ነው። ስለዚህ ምን ጊዜም እቺን ስታይ በዚህ እንደምትገቡ ሪፈር ማድረግ አለብን ማለት ነው። ከዛ በዚህ መተን እንዲወጣን እዚህ ጋር ስንደርስ ወደ ሰከንድ ፍሎር እንሄዳለን ማለት ነው። ሶ ያንን እዚህ ጋር ደግሞ እንደገና ቶይሌት አለ። ቶይሌት ሁለት ቶይሌት አለ። እዚህ ጋር ሃንዶሽ አለ፣ ኤቭሪ ነገር ሻወር አለ። ስለዚህ እነዚህ ነገሮች አይተን መረዳት መቻል ይኖርብናል ማለት ነው። ሶ ከዛ ስቶር የምንለው ደግሞ አለ። ስቶር የምንለው እዚህ ጋር እስከ ፍሎር ፊኒሺንጉ ተቀምጦልናል፣ እስከ ኤሪያው ማለት ነው። ሶ እዚህ ጋር ኤሪያው ከተቀመጠልን በኤሪያው ማወቅ እንችላለን። ግን እኛ እዚህ ጋር ሌንግ ብዙ ጊዜ ብንጠቀም መመከራችሁ የዚህኛው ሌንግስ ኢንተርናል ሆሪዞንታል እና ቨርቲካል ሌንግስ ተጠቅመን አንደርስታንድ ኦር ዲተርማይን ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ፍሎር ፕላናችንን ሪድ ማድረግ እንችላለን ማለት ነው። እዚህ ጋር የምናያቸው እያንዳንዱ ነገሮች በሩ ለምሳሌ ወደዚህ ዳይሬክሽን ወደዚህ ከሆነ ወደዚህ ነው የሚከፈተው ማለት ነው። በዚህ በተቃራኒ ቢሆን ደግሞ ወደዚህ ነበር የሚከፈተው። ግን ብዙ ጊዜ እንዲህ ወደዚህ የሚከፈትበት ምክንያት ምንድነው ብትሉኝ ብዙ ጊዜ እንትን ነው ማለት እኛ እንዲታይ የምንፈልገው ነገር እና የማንፈልገው ነገር አለ። እዚህ ጋር ስንከፍት እነዚህ ሰዎች ማየት እንችላለን። ግን ይሄ በርግን በዚህኛው ዳይሬክሽን ቢሆን ምንም አይነት ቪው አይኖርም ማለት ነው። ከዛም አንፃር አንዳንድ መኝታ ቤት ሲሆን ለፕራይቬሲ ተብሎ የበር አከፋፈት አሬንጅ ይደረጋልና ከዛም ጋር የሚገናኝ ነገር ይሆናል እና እነዚህ ከዲዛይን ጋር የተገናኙ ነገር ናቸው። ግን አትሊስት ምንድነው ሳይት ላይ ስንሆን ምናምን እነዚህ ነገሮች ማንበብ አትሊስት ይጠበቅብናል። ግን አሰ ዲዛይነር ሲሆን ግን ከዲዛይን ኮንሴፕት ጋር የተገናኘ ነገር ስለሚሆን ሌላ ጉዳይ ይሆናል ማለት ነው። ዲዛይን ማወቅ ይኖርብናል። ዲዛይን ቤዚክ ኮንሰፕቶች ምንድናቸው ምናምን ከአናሊሲስም ጋር የተያያዙ ሳይት አናሊሲስ ሊሆን ይችላል። ብዙ ነገሮች አሉና እነዛን ማወቅ ይኖርብናል ማለት ነው። ከዛ እዚህ ጋር ከቲንግ ፕሌናችን አለ። ያው ከቲንግ ፕሌን ከታች የመጣ እዛው ለግራውንድ ፍሎር ላይ ከቲንግ ፕሌን ያስቀመጥነው ከቲንግ ፕሌን ለዚህኛውም ከቲንግ ፕሌን ያገለግለናል ማለት ነው። እዚህ ጋር ቆርጠን ወደ ላይ ስናየው ቀስት ወደ ላይ ሆነ ወደዛ ወደ ስቶሩ ነው የምናየው፣ ቀስት ወደ ታች ሆነ ወደ ታች ነው የምናየው ማለት ነው። በዚህ መልኩ ፈርስት ፍሎር ፕላናችንን አንደርስታንድ ማድረግ እንችላለን ማለት ነው። ውድ የተከበራችሁ ቻናሌ ተከታታዮች ምንም አይነት ጥያቄ ካለ ፕሊዝ ኮሜንት ቦክሳችን ላይ አስቀምጡልኝ። ከዛ ፕሊዝ አስተያየታችሁንም ደግሞ ታስቀምጡልኝ ደስ ይለኛል። ምክንያቱም በእኛ እናንተ በምትሰጡት አስተያየት ነው ነገሮች እያደጉ የሚመጡትና ፕሊዝ ኮሜንታችሁን አስቀምጡልኝ እና ከዛ በተጨማሪ ቻናላችንን ሰብስክራይብ በማድረግ እንድናሳድገው በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ቴንክ ዩ